ሀመር ላውንጅ ፊጋ መብራቱን ይዛችሁ ወደ ጎሮ ገና እጥፍ እንዳላችሁ በስተቀኝ በኩል ታገኙታላችሁ። ጽድት ያለ ቤት ነው። ያው እንደምታዩት ግማሽ ቁርጥ አለን። ሀመር ይለያል ነው የሚሏችሁ። ሀመር ልዩ ነው። በስመ አብ ታዩታላችሁ። ስጋ ታዩታላችሁ። በጣም ናይስ። የዩቲዩብ ቻናል ተከታታዮች ሀመር ነኝ ያለሁት ፊጋ ጋ። በጣም ቆንጆ ጽድት ያለ ላውንጅ ነው እንደምታዩት። በጣም ያምራል ቤታቸው። እኔ ደግሞ ዛሬ 1 ኪሎ ስጋ ቁርጥ ቆንጆ ነገር ይሰጡኛል። እንደገና አንድ ይሁንና ግማሽ ቁርጥ ግማሽ ጥብስ ነገር ይሁንልኝ። እሺ ይገርም ነገር። አይማ በቃ ይሄ በመላስ ትክክል። ኳስ የምትወዱ ነገር አለ። ቤቱ ያበደ ነው። በጣም ነው የሚያምረው። ስገባ ደግሞ አሳያችኋለሁ። ጽድት ያለ ቤት ነው። ቆንጆ። ዛሬ እኔ በማክሰኞ ቀን መጥቼባቸው ነው እንጂ ራሱ መስቀያ ራሱ የለም። ዛሬ ማክሰኞ ስጋ አልቆ ነው እንጂ ትክክል። ግን እንደዛም ሆኖ በጣም ቆንጆ ስጋ ነው ያላቸው። ያው እንደምታዩት ይጣራል ራሱ ከሩቅ። ታችሁ ጎብኙ፣ ተዝናኑ። በስማ ታዩታላችሁ። እንደዚህ የሚንቀጠቀጥ ነገር አብላችሁ ከዛ ላጥ እናደርገዋለን። በጣም ናይስ ነው። የጠበቀ ጽድት ያለ ነገር ነው የምናቀርበው። በጣም አስፋልት ዳር ያለ ቤት ነው። ፓርኪንግ ችግር የለውም። አስፋልት ጋር መታችሁ መዝናናት ትችላላችሁ። ነገር ይገኛል። በጣም ሀመር ላውንጅ ፊጋ መብራቱን ይዛችሁ ወደ ጎሮ ገና እጥፍ እንዳላችሁ በስተቀኝ በኩል ታገኙታላችሁ። ጽድት ያለ ቤት ነው። አቆራረጥ በጣም ደስ ይላል። ማን ልበል ልተዋወቅ? ዞላ ትባላለህ። ስንት አመት ሰራ ስጋ? 14 አመት። አዎ ያስታውቃል። ይሄ 14 አመት ልምድ እንዳለ በደንብ በቃ 14 አመት ነው። በጣም ናይስ። በስማ ይሄ በምላስ ብቻ በቃ ዝም ብሎ ዋጥ ዋጥ ማድረግ ነው በቃ። ብት ነው። በጣም ናይስ። ይኸው እንደምታዩት ግማሽ ቁርጥ አለን። ቆንጆ ደግሞ ጥብስ ሸክላ ጥብስ ደግሞ የወንዶች ጉዳይ ነው ብሎ ይባላል። የወንዶች ጉዳይ ነው። ነብሮ ለምንድን ነው የወንዶች ጉዳይ ተባለ? ነብሮ ዲኮር እናደርጋለን። እሺ ናይስ። ያው ሲቆረጥ ስለሚያስቸግር እንደዚህ ነው የሚደረገው። ሲበላ ነው ደስ የሚለው። አዋዜ ዳጣ አዋዜ ስፔሻል አዋዜ አለ። በቅቤ የተሰራ ይኸው ሎሚ አርግ ቂጣ አርግ። በስማ እንደዚህ እንከባከባችኋል። ሀመር ስትመጡ እንደዚህ አይነት እንክብካቤ ነው የሚጠብቃችሁ። በጥሬ ሎሚ። እሺ ጥብሳችን ደግሞ ይሰራልን። ነይ ሙሉ ነይ። እዚሽ ጋር እቺ ቆንጆ ቦታ ነች። እዚሽ ጋር ቦል እዚሽ ጋር አድርጊ። እዚሽ ጋር ውስጥ ጥብስ ደግሞ ግማሽ ሸክላ ሽንጥ ስጋ ይኸውላችሁ። እኔማ ስጋ ቤት ይኸውልህ በመዞር እኮ በደንብ በቃ በልተዋል። የሽንጥ ስጋ
ይሄ በቃ በጣም ለስላሳ ስጋ ነው። በነገራችሁ ላይ ከዳቢትና ከሽንጥ በጣም ለስላሳ የትኛው ነው? ሁለቱም እኩል ናቸው፣ ግን ሽንጥ ይበልጣል። ሽንጥ ይበልጣል አይደል? ጭቅና ልክ ነው። ይኸው ጭቅና በስመ አብ ሀመር ይለያል ነው የሚሏችሁ? ሀመር ልዩ ነው። ሀመር ይለያል። በጣም ቅርብ ጊዜ ነው ይሄ ቤት የተከፈተው። ጽድት ያለ ነው። ገና ምንም አልተነካም። ገና በደንብ እየሰሩበት ነው ያሉት። ቅዳሜና እሑድ መቀመጫም አይገኝም። በጊዜ እንግዲህ እኔ ሳልፍ እንደዛ ነው። ማለት ሰው ነው ያለው። ኳስ ማየት የምትወዱ ደግሞ እንግዲህ በደንብ ትልልቅ ስክሪኖች አሏቸው። በተለይ ደግሞ አሁን እየደረሰ ነው ፕሪሚየር ሊጋችን እየመጣ ነው። ስለዚህ እንግዲህ ያው ብቅ በሉ። እናመሰግናለን በጣም። እኔ ወደ ቁርጤ ልመለስ። እግዚአብሔር ይስጥልኝ። ቴንክ ዩ በጣም። ከሳሚ ጋር ነው ያላችሁት ለዩቲዩብ ቻናል ላይ ሀመር ላውንጅ ነው ያለሁት። ዛሬ በልዩ ሁኔታ በጣም ቆንጆ ቤት ነው የተገኘሁት። ግማሽ ቁርጥ ግማሽ ጥብስ አለኝ። እሱን በልቼ አሳያችኋለሁ። የትም እንዳትሄዱ፣ አብራችሁን ቆዩ። አመሰግናለሁ በጣም። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። እመለሳለሁ ከቁርጤ ጋር። ይኸው ይሄን የመሰለ እንግዲህ ሀመር ላውንጅ ይሄን የመሰለ ቁርጥ አቅርቦልናል። ፊጋ መብራቱ ጋር ነው የሚገኘው። እስቲ እንሞክራለን። በስማም ይሄኛው በተለይ ይሄን ታዩታላችሁ። ዳቦ የሆነ ቁርጥ ነው፣ ስጋ ነው። ቴንክ ዩ በስማም ታዩታላችሁ። ስጋ አቤት ስጋ አቤት ስጋ፣ አንደኛ ስጋ ነው እውነት። ይሄ በቃ ያስታውቃል። ክትት የሚደረግ ነው። በስመ አብ በስመ አብ በስመ አብ። አንደኛ ስጋ ነው። ሸክላ ደግሞ አለን። ሸክላችንም ይመጣል። ታዩታላችሁ። እንደዚህ አይነት ስጋ ዝም ብሎ የትም እኮ አይገኝም። በጣም የተመረጡ አሪፍ ቤቶች ነው የሚገኘው። ዋጋ ይነገራቸዋል። ሶፍት ላስቸግር። ሶፍት ዋው። እሺ ቴንክ ዩ አመሰግናለሁ። ኮካ አልፎ ሁሌ አይደለም። ሁሉንም ስጋ እንሞክረዋለን። የሰጠንም በጣም ግን ቆንጆ ስጋ ነው። ሻኛም አለን። ከሻኛም እንሞክራለን። እንዴት እንደሚጣፍጥ እግዚአብሔርን። በጣም ለስላሳ ቆንጆ ስጋ።
ዋ አይዞን። ሻኛ ደግሞ ይኸውላችሁ እንደዚህ አይነት ሻኛ ደግሞ አለ። እስቲ ከሻኛው ደግሞ እስቲ እንሞክር። አንደኛ ነው። እንዴት ናችሁ እናንተ? ህይወት እንዴት እያደረጋችሁ ነው? እንቅስቃሴ ባለፈው የሰሩት የኬክ ቪዲዮ ላይ በጣም ብዙ ሰዎች ጽፋችሁልኛል። አንድ ሰው መርጥና የልጄ ልደት ነው ሰርፕራይዝ አድርግልኝ ያላችሁኝ ሰዎች አላችሁ። ሚስቴ በጣም አምሯታል እባክህ ጋብዝልኝ ብዙ ነገር ነው ያላችሁኝ። አንድ ሰው መርጬ እዛው ሄደን ሌላ ቪዲዮ ሰራላችኋለሁ። ኑሮ ተወደደ እያልክ ስጋ ተበላለህ ወይ የሚል ደግሞ ኮመንትም አይቻለሁ። ያው እንግዲህ መብላታችንን አናቆምም መቼም ምን ማድረግ ይቻላል። መብላት አንዱ የህይወት አካል ነው። ስለዚህ እንግዲህ በተቻለ መጠን ባለፈውም ተናግሬያለሁ፣ የሚመለከተው አካል የኑሮን ውድነት በተመለከተ የሆነ ነገር እንዲያደርግ እባካችሁ እያለ ነው። መብላታችንን ግን አናቆምም። አክቹሊ ስጋ ባንበላም ሁሉ ነገር በጣም ነው የጨመረው። በስመ አብ ሀመር ላውንጅ ልክ ፊጋ መብራትን ይዛችሁ ወደ ጎሮ እጥፍ እንዳላችሁ በስተቀኝ በኩል ታገኙታላችሁ። እንደዚህ አይነት ጽድት ያለ ቁርጥ ታገኛላችሁ። በጣም ቆንጆ ነው። እንደ አማራጭ እዚህ አካባቢ ያላችሁ ፍየል ቤት የት እንሂድ ብላችሁ ካሰባችሁ በጣም ያምር ቦታ ነው። በጣም ደስ ይላል። ከአስፋልቱ አጠገብ ነው። ጽድት ያለ ነው። ስለዚህ ብቅ ብላችሁ መጠቀም ትችላላችሁ። ለጥብሴ ደግሞ ሌላ ቦታ ልተው ብዬ ነው። እንደዚህ የሚንቀጠቀጥ አይነት ነገር ይወላችሁ። እንደዚህ አይነት ስጋ አላቸው። ሻኛው ብትሉ በጣም ቆንጆ ስጋ ነው። ሞክሬዋለሁ። በጣም አሪፍ ነው። ለጥብሴ ደግሞ ቦታ ላስተርፍ ብዬ ነው። ከጥብሴ ጋር ልመለስ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮችን ሼር ማድረግ እንዳትረሱ። በጣም በቅርቡ ለዩቲዩብና አንድ በጣም ቆንጆ ፖድካስት ይዘን ከጓደኞቼ ጋር አንድ ቆንጆ ፖድካስት እንሰራላችኋለን። በጣም ደስ የሚል የጨዋታ በጣም ደስ የሚል ፕሮግራም ጠብቁኝ።
የትም እንዳትሄዱ፣ እኔ እመለሳለሁ። ሰዎችን መጋበዝ ጀምራለሁ። የምሬን ነው። ፕሮግራም አድርጌ እየቀረስኩኝ ስላልነበረ ነው። አሁን ግን ፕሮግራም አድርጌ ከሰዎች ጋር ቁጭ ብለን ደግሞ እያወራን እንበላለን። ስለዚህ ከሳሚ ጋር ለዩቲዩብ ቻናል ላይ ያላችሁት የትም እንዳትሄዱ። ካፍታ ቆይታ በኋላ እመለሳለሁ። ሀመር ላውንጅ በጣም ቆንጆ ላውንጅ ነው። ብቅ በሉ፣ ጋብዣችኋለሁ። አብራችሁን ቆዩ፣ የትም እንዳትሄዱ። ይህን የመሰለ ጥብስ ነው ያለን። እስቲ እንሞክራለን። በስማ የሚፋጅ ጥብስ ነው። በስማ አይታችሁታል። የሽንጥ ስጋ ጭቅና ማቅረቢያውን በጣም አሪፍ ናት። በጣም የሚያቃጥለው አንደኛ ጥብስ ነው። ይኸው ታውቃለህ። አያችሁት? ጮማ ላይ እንዴት ናችሁ እናንተ? ዋጋችን እንሰማለን። ቡና የምትፈልጉ ቡና አላቸው። በተለይ አሁን እንግሊዝ ፕሪሚየር ሊግ ሊጀመር ነው። አሁን ትልቅ የሆነ ቲቪ አላቸው። ስለዚህ ኳስ ማየት የምትፈልጉ ሰዎች አላችሁ፣ እንደዚህ ያላችሁ ስጋችሁን እየበላችሁ ኳስ ማየት የምትችሉበት አማራጭ አለ። እንደዚህ አይነት ስጋ ደግሞ መብላት ትችላላችሁ። ቆንጆ አማራጭ ነው ብዬ አስባለሁ። ሀመር ላውንጅ ፒጋጋ ነው የሚገኙት። እኔ በጣም የተለያዩ ቪዲዮዎች እየሰራሁላችሁ ነው እና ቻናሌን ሰብስክራይብ አድርጉ። የተለያዩ ያበዱ ፕሮግራሞች ይዤ እየመጣሁ ነው። አበረታቱኝ። ላይክ ሼር በማድረግ ሆፕ በሚቀጥለው ከአንድ ሰው ጋር እመጣለሁ ብዬ አስባለሁ። የምሬን ነው የምላችሁ። ከስር ጻፉልኝ 09 ኮሜንታችሁን አስቀምጡልኝ 0912855387 ላይ ደግሞ ኔክስት ቪዲዮ ከኔ ጋር ስራ በሉ። አንድ ሰው ፎር ሹር ደውዬ
ቀጠሮ አስይዘው አብረን ቪዲዮ እንሰራለን። ዛሬ ማክሰኞ ነው። ሰው ለሐሙስ የሚችል ሰው ይጻፍልኝ። እንደዛ እናደርጋለን። ለሐሙስ እኔ እችላለሁ ብላችሁ ጻፉልኝ። አብረን ነው መተን የምንበላው እንደዚህ አይነት ቦታ። በጣም አመሰግናለሁ። ዋጋ እንስማ። አሁን እንደዚህ አይነት ቆንጆ ስጋ ሐመር ታገኛላችሁ። አልቻልኩትም መፋጀት ነው። ሂሳባችንን እንስማ። ሂሳብ ንገር። 3780 ስጋ ስንት ነው? 3600 እስከዛ ለ30 ነው አድ የተደረገ። እሺ ስለዚህ 3600 ነው ስጋ። አይ ኖ ገባኝ። ስጋውን ነው በቃ ለተመልካች መጥተው ሲበሉ ፕላን አድርገው እንዲመጡ ብዬ በቃ አመሰግናለሁ። ይሄን ቴካዌ አርጊልኝ፣ ከዛ አካውንት ሰጪኝና አስገባልሻለሁ። ቴንክ ዩ በጣም። ስለዚህ ስጋ 3600 ብር ነው የተጠቀምኳቸው። ቴካዌ እና ደግሞ ለ30 ደግሞ ጠጥቻለሁ። ሶስቱን ጨምሮ ያስከፍሉኛል። በጣም ነው የማመሰግነው አብራችሁን ስለነበራችሁ። ሁሌ እንደምለው ጠዋት የምታዩኝ መልካም ጠዋት፣ ከሰዓት የምታዩኝ መልካም ከሰዓት፣ ማታ የምታዩኝ ደግሞ ሰዎች መልካም ምሽት እላለሁ። በጣም አመሰግናለሁ። ለዩቲዩብ ቻናል ላይ ከሳሚ ጋር ነበራችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻናሌን ሰብስክራይብ እያደረጋችሁ ቆዩ። ቴንክ ዩ ባባይ። ጻፉልኝ ከስር 0912855587 ላይ ጻፉልኝ። ሐሙስ ዕለት አብሮኝ ከኔ ጋር መብላት የሚፈልግ ሰው ከስር ይጻፍልኝ፣ አብረን እንበላለን። ባባይ ቴንክ ዩ ሶ ማች